ያለያዛችሁ ወንበር እንድትይዙልን በአክብሮት አስቀድመን እንጠይቃለን። يرجى من الضيوف الكرام أخذ مقاعدهم من أجل بدء البرنامج. We are also pleased to announce that our government has established all the necessary technical committee and the preparation for the successful conduct of this event have been fully completed. The city now stands ready and is eagerly awaiting participants from across Ethiopia and the UAE. This event not only enhances Ethiopia's growing position as host of global sport events, but also serves as a catalyst for deeper collaboration between government, humanitarian organizations, and the community. Most importantly, strengthens the bond of friendship between Ethiopia and the United Arab Emirates through the universal language of sport, including let us run together, not just for victory, but for kindness, for solidarity, and for a better future. It would also like to take this opportunity to invite all concerned bodies, partner institutions, and the wider public to take part in this meaningful event on the coming Sunday. Let this event inspire generation, strengthen our partnership, and leave lasting impact on the lives of this who need it most. I thank you very much. አመሰግናለሁ። አንዳንድ ብሪፍ ሚዲያዎች ለመስጠት ነው በአማርኛ ተናግሬ ጊዜ ሳልወስድ ማለት ነው። በአጠቃላይ እናመሰግናለን። ገስቶቻችን፣ እንግዶቻችን ከዩኤ እዚህ የተገኛችሁ አጠቃላይ ፕሮቶኮሉ ሁሉ እንደተጠበቀ ይህ የሸምዛይር ቻሪቲ ረን ዝግጅት ከጀመረ በጣም ቆይቷል። ልክ እንደውም እንዳነሳ ነው በተለያዩ ዓለም ሀገራት ኒውዮርክ፣ ቤጂንግ፣ ናይሮቢ ጎረቤቶቻችን ደረጃ ላይ ሲደረግ የነበረ የቻሪቲ ረን ነው። ዓላማውም ደግሞ ቅድም እንዳልኩት ለህፃናት በተለያዩ ለተጎዱ አካላት ሰብአዊ የሆነ ድጋፍ የሚሰጡበትና ይህንን የሚደግፍ ውድድር ነው በዓለም አቀፍ ደረጃ የሚደረገው። እንዲሁም በሀገራችን ደግሞ አሁን አዲስ አበባ ቅድም እንዳልኩት አጠቃላይ የዓለም አቀፍ መድረኮችን የማስተናገድ አቅሟ ከየትኛውም ጊዜ በተሻለ መንገድ እያደገ መጥተዋልና አሁን ደግሞ ከአንድ ቀን በኋላ ይህን ትልቅ ውድድር በአዲስ አበባ መስቀል አደባባይ 5 ኪሎ ሜትር በጣም ትልቅ ሽልማት የተዘጋጀበት አንደኛና ለሁሉት እስከ 600 ሺህ ብር የሚሰጥ ዝግጅት ነው። ይሄ በኢትዮጵያ ደረጃ እንግዲህ እስካሁን ያልነበረ ሽልማት ነውና የትልቅ ሽልማት የሚገኝበት ውድድር ነውና ከውድድር ባሻገር ደግሞ አጠቃላይ ስፖርት ዲፕሎማሲ የሚያጠናክር የሁለቱን ሀገራት ግንኙነት የበለጠ የሚያጠናክር ውድድር በመሆኑ ሁሉም እዚህ ላይ ጥሪ የተደረገላቸውና አካላትም በውድድሩ ላይ በመገኘት ለመቅ ባለ መንገድ ውድድሩን እንድናካሄድ በዚሁ አጋጣሚ እጠይቃለሁ። አጠቃላይ ዝግጅቱ ከዩኤ ኤምባሲ ከባህልና ስፖርት እንዲሁም ከሚመለከታቸው ባለድርሻ አካላት ሆነን ቴክኒካሊ ስራዎች ሲመሩ የቆየና አጠቃላይ ውድድሩን ደግሞ ታላቁ ሩጫ ወስዶ በበላይነት አጠቃላይ ዝግጅቱን እያጠናቀቀ ይገኛል። በአጠቃላይ ውድድሩ በጥሩ ሁኔታ እንደሚሄድና በአማሪ ሁኔታ እንደሚሄድና ስፖርት ምን ያህል ሪኮኔክት ማድረግ የሚችል አቅም እንደመሆኑን በተግባር የምናሳይበት በመሆኑና እዚህ የተገኘን አካላት በሙሉ በዕለቱ ላይ በመገኘት ከጠዋት እስከ 4 ሰዓት የሚጠናቀቅ ለመሆኑ መጠን ሁላችን በጋራ ተገናኝተን የሀገራችንም እንዲሁም ደግሞ የሁለቱን ሀገራት ግንኙነት የበለጠ እንደምናጠናክር በዚሁ አጋጣሚ እጠይቃለሁ። አመሰግናለሁ። شكر وزير الدولة للرياضة والثقافة الوفد القادم من دولة الإمارات وأيضا الحضور الكرام وأيضا شهد أن هذه العلاقة ستجدد العلاقة الوطيدة بين الدولتين وبالتالي العلاقة ራችንን በይፋ ያስጀመሩልንን የኢፌዴሪ ባህልና ስፖርት ሚኒስትር ዴኤታ የተከበሩ አቶ መኪዩ መሐመድ ከልብ እናመሰግናለን። ይህ ውድድር በተሳካ ሁኔታ እንዲከናወን እስካሁኑ ሰዓት ድረስ ያለውን ሂደት ድጋፍ ያደረጉበት ኤሚሬትስ ኤርላይንስ እና የቀይ ጨረቃ ማህበርን ማመስገን አለብን። አመስግኑልን እባካችሁ። የተባበሩት አረብ ኤሚሬቶች ኤምባሲና የኢፌዴሪ የባህልና ስፖርት ሚኒስቴርም በትብብር ያዘጋጁት ሩጫ ስለሆነ እነሱንም አመስግኑልን።
ይህ ሩጫ በተለያዩ የዓለም ሀገራት የሚካሄድና ገቢው ለተለያዩ ሰብአዊ ድጋፎች በቀጥታ የሚወር በመሆኑና ሰብአዊነትን ለመላው ዓለም የሰው ልጆች ሁሉ አንድ ቋንቋ እንዲሆን በተግባር መገለጽ እንዲችል ግንዛቤን በማስፋፋት በማስጨበጥ በተለያዩ የዓለም ክፍሎች የሚደረግ ሩጫ ነው። ወደ ኢትዮጵያ መጥቷል። የፊታችን እሁድ ሚያዝያ 25 2018 ዓመተ ምህረት በታሪክ ለመጀመሪያ ጊዜ ይህ ሩጫ በኢትዮጵያ መዲና አዲስ አበባ ይካሄዳል። ደስ ብሎናል ስለመጣችሁ ማለት እንፈልጋለን። لأول مرة في أثيوبيا أديس أبابا سيقام هذا العمل الخيري، السباق الخيري أول من نوعه بالتعاون مع دولة الإمارات وأثيوبيا. أثيوبيا جدا 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 فخورة وأيضا سعيدة بحضوركم لهذا الحفل. نشكركم أنتم حضورنا الكرام. በማስከተል በመርሃ ግብራችን መሰረት የዛይድ ቻሪቲ ኮሚቴ ሊቀመንበር ወይም ሰብሳቢ ሌተናንት ጀነራል መሐመድ ቢላል አልካቢ ለንግግር ወደ መድረኩ እንዲመጡልን እንጋብዛለን። والآن مع كلمة الفريق محمد بلال الكعبي رئيس اللجنة العليا المنظمة لسباق زايد الخيري. Hi everybody, good evening. Actually, this is the first time I came to Ethiopia, but when I just landed the landing, I opened the door, I feel this is my home. Thank you very much to accept us and thank our ambassador. He invited us and he was insist to do this charity marathon. Zaid Marathon, this idea መሐመድ ቢላል አልካቢ የኢሚሬትስ የቀይ ጨረቃ ማህበር ዋና ጸሐፊ የተከበሩ አህመድ ሳኒ አልመስዑዲ በኢትዮጵያ የተባበሩት አረብ ኤምሬቶች አምባሳደር ክቡር መሐመድ ሳሊም አልረሽዲ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት አትሌት ስለሺ ስህን የተከበራችሁ እንግዶቻችንና ከተባበሩት አረብ ኤምሬቶች የመጣችሁ ልዑካን ቡድን አባላት ሁላችሁ ጥሪ ተደርጎላችሁ በዚህ ስፍራ የተገኛችሁ እንግዶቻችን የፊታችን እሁድ ሚያዝያ 25 ቀን 2018 ዓመተ ምህረት የዛይድ የደግነት የ5 ኪሎ ሜትር የአደባባይ ላይ ሩጫን አስመልክቶ በሚካሄደው የዛሬው የዚህ ቦታ ፕሬስ ኮንፈረንስ ስለተገኛችሁልን እንኳን ደህና መጣችሁ፣ እንኳን አደረሰን ማለት እንወዳለን። بسم الله الرحمن الرحيم. معالي الفريق الأول محمد بلال الكعبي رئيس اللجنة العليا المنظمة لسباق زايد الخيري. معالي أحمد ساري المزرعي الأمين العام لهيئة الهلال الأحمر الإماراتي. سعادة السفير محمد سالم الرشدي. أصحاب المعالي والسعادة رئيس الاتحاد الوطني الرياضي الإثيوبي الرياضي سلش السهن. الضيوف الكرام وسائل الإعلام السيدات والسادة الوفد القادم. and we are only for the charity for sickness, and we stand, we shift from UAE to the United States to New York. It was, we are searching or we are helping for Kidney Foundation, Cooperation and Research. We did a very good job. We do more than, they collect more than $175 million, and they open in New Jersey, Baltimore, and we sit in Washington, D.C., Children's Hospital for Cancer. Through that, we shift to Egypt. We Egypt, of course. العداؤون ينطلقون
الجمهور يصفق، الأعلام تتمايل، والخطوات تكتب على الرمل. العطاء حين يمشي يصنع حياة. رسالة تمشي على الأرض تجمع الشعوب وتزرع الأمل في القلوب. سباق زايد الخيري ليس حدثا في الروزنامة، بل فصل جديد في كتاب الإنسانية. من زايد إلى العالم. Organizing committee in strengthening community partnerships and elevating the suffering of unprivileged groups. We reaffirm our unwavering support for such impactful initiative which play a vital role in improving children's health and enhancing their quality of life. Once again, thank you. احتياج. طبعا هناك اشياء كثيره لا يكفيني ان اذكرها لكم. الافضل ان تاتوا وتشاركونا وايضا تحيوا لنا هذا الحفل. የሽልማቱን አይነት ደግሞ ይፋ ማድረግ ይኖርብናል። በአይነቱ ለየት ያለ የሽልማት ኦፈርም ቀርቧል። ስለዚህ እሱን መግለጽ አስፈላጊ ይሆናል። በወንዶችም በሴቶችም ዋናዎቹ አትሌቶች ውድድር ምድብ ከ1 እስከ 3 ለሚሆኑ أول هدية ستكون لفريق محمد كلاوي الكعبي رئيس اللجنة العليا المنظمة لسباق زايد الخيري. እንኳን ወደ ሀገራችን መጣችሁ። እንኳን በአዲስ አበባ የፊታችን እሁድ በሚደረገው የ5 ኪሎ ሜትር የደግነት ሩጫ ላይ ህዝባችንን ለማሳተፍ ይህንን የደግነት ዓላማ ለማስተዋወቅም መጣችሁልን ማለት እንወዳለን። የደግነት ሩጫው ሰብአዊ ክብር የሚታይበት፣ ደግነት የሚሰበክበት፣ በአደባባይ ላይ በመላው ዓለም ለሚደረጉ ድጋፎች እንተባበር የምንባባልበት ስለሆነ እዚህ ስለተገኛችሁ በድጋሚ እናመሰግናለን። نشكركم جدا على حضوركم. سعادة الأمين العام لهيئة الهلال الأحمر الإماراتية، نشكركم على